ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬ ደግሞ የምንመለከተው ስለ ሊያም ሮሴነር ይሆናል። ይሄ ወጣት አሰልጣኝ እንግዲህ በእንግሊዝ እግር ኳስ ወደ ቼልሲ የአሰልጣኝነት ቦታ ሲመጣ ብዙዎቹ ስለ አሰልጣኙ ኳሊቲ አያውቁም፣ ወይም ደግሞ በዝርዝር ስለ ማንነቱ፣ ስለ ጠባዩ፣ ስለሚጫወትበት መንገድ፣ ስለሚፈልገው መንገድ፣ ስለሚጠላው መንገድ ብዙ መረጃ አልነበራቸው። ያው ሃይ ፕሮፋይል የሆኑ ኮቾችን ስለሚቀጥር ቼልሲ እንደዚህ ጀማሪ የሆኑ ሀሳብ ያላቸውን አሰልጣኞች ቀጥሮ ስለማያውቅ አብዛኞቹ አዲስ ነበሩ። ግን ይሄ ሰው ይሄ ኒው ኢመርጂንግ ከሚባሉ አእምሮዎች መካከል አንዱ ነው። ወደፊት በእግር ኳሱ ሊቆጣጠራቸው የሚችሉ ሀሳቦቹ ሰፋ ያሉ ናቸው። በእግር ኳስ ለመረዳት የሚሄድበት መንገድ ልክ አዲስ የሆኑ የተራራውን አቋርጠው ሌላ ስቴፕ መጀመር የሚፈልጉ ሰዎች የሚያስቡትን ነገር ነው የሚያስበው። ከተራራው ወዲያ ያለውን ነገር ሰዎች ቢነግሩት ከተራራው ወዲያ ያለውን ነገር ማወቅ የሚፈልገው ራሱ ዳሶ ነው እንጂ ሰዎች በነገሩት አይደለም። ይህን አባቱ ሌሮይ ሮሴነር ተናግሮታል። ተጫዋች በነበረ ሰዓት አባትየው በነገራችን ላይ የፉልሃምና የዌስትሃም ተጫዋች ነበረ በተጫዋችነት ዘመኑ። ከዛም በኋላ አሰልጣኝም ሆኗል። እስከ ሴራሊዮን ብሔራዊ ቡድን ድረስ እስከ ማሰልጠን ደርሷል። ይሄ ዘመኑ እንግዲህ በጣም ስኬታማ የሚባል ዘመን ነው ለአባት። እናም ስለ ልጁ ሲናገር ምንድን ነው የሚለው? ሁሌም በጣም የሚያስገርመኝ አዲስ ነገር ለማወቅ የሚሄድበት ርቀት ነው ይላል። ሁሌም ይጠይቃል፣ ሁሌም ነገሮችን ለማሻሻል ይሞክራል። ሁሌም መጠየቅ የሚፈልጋቸውና ማሻሻል የሚፈልጋቸው ነገሮች ከዚህ በፊት የሚያውቃቸውን ነገሮች አይደሉም፣ የማያውቃቸው ነገሮች ላይ ነው ጥያቄ የሚያተኩረው ይላል። አንድ አባባል አለ በህይወትም ራሱ የሚነሳና እኔ ብዙ ጊዜ በሰዎች ጋር ቁጭ ብዬም ሳወራ የማነሳውና መደጋግመው ነገር አለ። ኮኔክቲንግ ዘ ዶትስ ወይም ደግሞ ነጠብጣቦቹን መቀጣጠል። ኮኔክቲንግ ዘ ዶትስ አይዲያው ምንድን ነው? ከአዲስ ወደ ሌላ ምዕራፍ የምትሸጋገርበት የሐሳብ ገመድ ማለት ነው። እነዛ ከአዲስ ወደ ሌላኛው ሐሳብ የምትሸጋገርበት የሐሳብ ገመድ አንተን የሚሰሩ የሚያሳድጉ፣ አንተን የተሻለ ወይም አንቺን የተሻለ የሚያደርጉ ናቸው። የሊያም ሮሴነር ጉዳይም እንደዛ ነው። እስኪ ቤዚክ ፋውንዴሽኑ ግን ምንድን ነው? ሐሳቡ ምንድን ነው? በቼልሲ ለመጫወት እየፈለገ ያለው ነገር ምንድን ነው? ምን ያክል ጊዜ ይወስዳል ይሄ ነገር የሚለውን በዝርዝር ለመመልከት እንሞክራለን። የቼልሲ አመራሮች በዚህ አሰልጣኝ ቅጥር ዙሪያ ከሁለት የተከፈለ ሐሳብ ነበራቸው። አይ ልምድ ያለው አሰልጣኝ አይደለም፣ ይህን አሰልጣኝ ለምንድን ነው የምንቀጥረው? ምን ያደርጋል? በጣም ቴስት የተደረጉ ወይም ደግሞ የተሻለ እውቀት ያላቸውን አሰልጣኞች ወይም ሊጉን ሊቋቋሙ የሚችሉ አሰልጣኞች ብንቀጥር አይሻልም ወይ ያሉ አሉ። ነገር ግን ኖ ብለው ደግሞ ይሄ ሰው ነው መቀጠር ያለበት ያሉት ደግሞ እንግዲህ እሱ እንዲቀጠር አድርገዋል። ያው ሲመጣ ብዙ ነገሮች ቀላል እንደማይሆኑ ግልጽ ነው። አንደኛ እድሜው፣ ሁለተኛ ማን እንደሆነ አይታወቅም፣ ሶስተኛ በክለቡ ውስጥ ያሉት ፕሮፋይል ያላቸው ትልልቅ ተጫዋቾች አሉ። እነዚህን ሁሉ ተቋቁሞ ለመቀጠል ነገሮች አስቸጋሪ እንደሚሆን ያውቋል አሰልጣኙ እና በመጣ የመጀመሪያው ቀን የሰጠው መግለጫ ምናልባት የአሰልጣኙን ጥሩ የሆነ አእምሮ ያለው ሰው መሆኑን ያሳየበት ነበር። እዚህ የመጣሁት ብቻዬን ምንም ነገር ላደርግ አይደለም። እዚህ የመጣሁት ከእናንተ ጋር ከተጫዋቾቹ ጋር ማለት ነው፣ እንዲሁም ከሕክምና ባለሙያዎች ጋር፣ እንዲሁም ከአስተዳደሩ ጋር፣ ከደጋፊዎች ጋር በጋራ አዲስ ጠንካራና ዶሚናንት የሆነ ቡድን ለመስራት ነው። አይ ሆፕ ይህን ደግሞ እንገነባዋለን፣ እናደርገዋለን የሚል አስተያየት ነበር የሰጠው። ይሄ እግር ኳስ በጋራ የሚሰራ ነገር እንደሆነ ማሳያ ነው። እግር ኳስን ልትገነባ የምትችለው በዚህ አይነት እሳቤና በዚህ አይነት አመለካከት እስካልሆነ ድረስ የተሻለው ነገር ሊመጣ አይችልም። የተሻለው ነገር ሊመጣ የሚችለው ከተለያዩ አቅጣጫዎች በሚመጡ ሀሳቦች ነው። የሌሮይ ሮሴነር ልጅ የሆነው ሊያም ሮሴነርም ይህንን ከልጅነቱ ጀምሮ አባቱ እንደተናገረው እየወሰደን ያደገው ከሰዎች ሀሳብ ይወስዳል። ከሰዎች ሀሳብ ከወሰደ በኋላ ከራሱ ምናብ ጋር በመስፋት የራሱን ምናብና የሰዎችን ሀሳብ አድርጎ ጠንካራ ስትራክቸር ያለው ቡድን ይገነባል። ይሄ ቡድን ዶሚናንት ቡድን እንዲሆን ነው የሚፈልገው። በተደጋጋሚ ለእያንዳንዱ ጨዋታዎች ራሱን የሚያዘጋጅና ለእያንዳንዱ እንቅስቃሴዎች መፍትሄ
ያለው ቡድን አድርጎ ይገነባዋል። ከተመለከታችሁት ለምሳሌ ከአስቶን ቪላ ጋር በነበረው ጨዋታ ትልቁ የቡድኑ ኳሊቲ ምንድነው? ሪከቨር ማድረግ የሚችል ቡድን ነው። አደጋዎችን አይሸሽም፣ ጫናዎችን አልፈልግም አይልም። አደጋዎችን የማይሸሸውና ጫናዎችን አልፈልግም የማይለው መፍትሄ ስላለው ነው ቡድኑ። ከዛ በኋላ ተጋጣሚን ፔኔትሬት የሚያደርግበት የራሱ የሆነ ኮሌክቲቭ የሆነ የጨዋታ ስትራክቸር ገንብቶ ተጋጣሚን ዶሚኔት በማድረግ ያሸንፏል። ይሄ ሰው እንግዲህ ጃንዋሪ 2026 ሲቀጠር ብዙ የቼልሲ ደጋፊዎች ያው ዜናው ሲመጣ ነው የሰሙት እንጂ ስለዚህ ሰው ከዚህ በፊት በፈረንሳይ ሊግ ስትራስቡርግ ስለነበረ ብዙ የሚያውቁት ነገር አልነበረም። በእርግጥ ምክትል አሰልጣኝ ሆኖ የሰራባቸው ጊዜያቶች እንደነበሩ እናስታውሳለን። ከሩኒ ጋር ምክትል አሰልጣኝ ሆኖ ሰርቷል። ያ ትልቅ ፕሮፋይሉ ነው። ነገር ግን ሞደርን የሆነውን የእግር ኳስ እሳቤ ይዞ ወደ ቼልሲ ይመጣል ብሎ ማንም ያሰበው ሰው አልነበረም። ሲመጣ ታዲያ ካግባባቸውና ለማድረግ ካሰባቸው ሀሳቦች መካከል ዘመናዊ የሆነ ፖሴሽን እግር ኳስን እንደሚጫወት፣ በተለይም ደግሞ ኮንትሮል ማድረግ የሚፈልግባቸው መንገዶች ሾርት፣ ትዕግስተኛ የሆኑና እንዲሁም የተከላካይ መስመር ተጫዋቾች ዩቲላይዜሽን ላይ የሚጠነቀቅ ቡድን እንደሆነ አንስቷል። እንግዲህ በጣም አጫጭር ኳሶችን የሚቀባበል ፔሸንት ፓሲንግ ፍሮም ደ ባክ ዋይል ዩቲላይዚንግ አን አግሬሲቭ ነው የሚለው። በጣም አግሬሲቭ የሆነ በጣም ኃይል የተቀላቀለበት የጨዋታ መንገድ ለመጠቀም በሚሞክርበት ሰዓት በትዕግስት ነው የሚጫወተው። አግሬሲቭሊ ባንዴ ያን አግሬሲቭ መሆንን የሚፈጥር ሳይሆን የሃይ ፕሬሲንግ ቴምፖውን ሲስተሙን የሚያመጣው ቀስ እያለ ግራጁዋሊ ቀስ እያለ ሲስተሙን እያሳደገ ነው የሚሄደው። ለምሳሌ በስኳድ ውስጥ እንዲሆን የሚፈልገው አንዱ ነገር ምንድነው? ፊዚካል ሊሚቴሽኖች አሉት። በተለይም ደግሞ የተከላካይ መስመር ተጫዋቾች ኃይል ብቻ እንዲጠቀሙ አይፈልግም፣ አእምሮ እንዲጠቀሙ ይፈልጋል። በ3-4-3 ወይም በ3-2-5 የጨዋታ መንገድ ውስጥ መቆጣጠር ከሚፈልግባቸው ሐሳቦች መካከል ፖሴሽን ቤት ቢልድ አፕ የሚባል ሐሳብ አለው። ይህንን ሐሳብ አንስቼው ነበር። ፖሴሽን ቤቲንግ ቢልድ አፕ የሚባለው ሐሳብ ምንድን ነው? ግብ ጠባቂውን በመጀመሪያው ፌዝ ኦፍ ፕሌይ ውስጥ በማሳተፍ ክሬኤት ማድረግ የሚፈልገው የ3 ወይም ደግሞ የ4 የተከላካይ መስመር አቋቋም ስትራክቸሮች ይኖሩታል ማለት ነው። እነኚህ የ3 ወይም ደግሞ የ4 ተጫዋቾች ስትራክቸር አብዛኛውን ጊዜ ሴኪዩር ማድረግ የሚፈልገው ነገር ምንድነው? በራስ መተማመን እንዲፈጥርለት ይፈልጋል። ይሄ በራስ መተማመኑ ወደ ቀጣይ የጨዋታ እንቅስቃሴ the next phase of play የሚሉት እነሱ እንዲያድግ የሚያግዘው መሆን አለበት ብሎ ያስባል። ለምሳሌ የተጋጣሚ ቡድን የተከላካይ መስመር ተጫዋቾች፣ የተጋጣሚ ቡድን የአማካኝ ክፍል ተጫዋቾች፣ ይበልጥ ደግሞ የተጋጣሚ ቡድን የአጥቂ መስመር ተጫዋቾች ወደሱ የሜዳ ቀጠና እንዲመጡ በማድረግ ይሄ ቤቲንግ ቢልድ አፕ ፖሴሽኑ ማባበል ስለሆነ ዋነኛው ሐሳቡ እያባበለ ወደ መጨረሻው የጨዋታ ሐሳብ እንዲመጡ ስለሚያደርጋቸው ቀስ ብለው በሽግግር የሚተዋቸው ስፔሶች በሙሉ ዋጋ እንዲያስከፍላቸው ለነሱ ደግሞ የተሻለ የመጫወቻ ቀጠና እንዲሰጣቸው ያደርገዋል። ይህንም በተደጋጋሚ በሚያደርግባቸው ሁኔታዎች ውስጥ የሚጋለጡ ቦታዎችን በማግኘት እነዚህ በሚጋለጡ ቦታዎች የተጋጣሚ ቡድንን የጨዋታ ስትራክቸር አበላሽቶ ተጋጣሚ ሁለተኛ የሜዳው ደካማ ቡድን ማድረግ ይፈልጋል። በተለይ ሽግግሮቹ በ3 በ4 ወይም ደግሞ በ5 የማጥቂያ አውትሌቶች እንዲመሩ የሚደረጉበት እድል ሲኖር ከነዚህ ባለፈ ደግሞ ሁለቱን የጨዋታ የሽግግር እሳቤዎችን መሰረት አድርጎ ለመነሳት ይሞክራል። የመጀመሪያው ቨርቲካሊቲ ነው። በቨርቲካል እንቅስቃሴዎች አብዛኛውን ከኋላ ወደ አማካኝ፣ ከአማካኝ ወደ ማጥቃት እንቅስቃሴዎች በሚደረጉባቸው ሽግግሮች ውስጥ የሚፈለገው ኤክስፕሎይት የተደረገውን ቀጠና ቡድኖች ማግኘት ማይችሉ ከሆነ የሆሪዞንታል ፕሌይ ወይም ደግሞ ተጫዋቾችን ድራግ አድርጎ ስቦ ወደ ራስ ሜዳ የማምጣት እንቅስቃሴን ተግባራዊ ለማድረግ ይሞክራሉ። ድራግ አድርጎ በሚያመጣባቸው እንቅስቃሴዎች አብዛኛውን ጊዜ የሚጠቀመው ነገር ምንድነው? ትዕግስት፣ አኪዩሬሲ፣ ኮሌክቲቭ ፕሌይ ይጠቀማል። ትዕግስተኛ በሆነ ቁጥር እንዲሁም ደግሞ በጣም በማይሳሳት የኳስ ንክኪዎች ውስጥ የሚቆይ ከሆነ
እንዲሁም በእያንዳንዱ የጨዋታ እንቅስቃሴ ውስጥ በዝቶ ከራስ ቀጠና የሚወጣ ከሆነ ወደ ተጋጣሚ ሜዳ ከገባ በኋላ የሚቸገር ቡድን ይሆናል ብሎ አያስብም ይሄ ሰው። ምክንያቱም በኮሌክቲቭ የጋራ የማጥቃት እንቅስቃሴ ከራስ ሜዳ የምትነሳባቸው ሐሳቦች ተጋጣሚ ሜዳ ላይ ከገባ በኋላ በተጋጣሚ ሜዳ ሲቹዌሽን ውስጥ የሚያጋጥሙህን ችግሮች የምትፈታባቸው መንገዶች ናቸው ብሎ ስለሚያስብ ነው። እነዚህን ሽግግሮች እያሸነፈ፣ እነዚህን ሽግግሮች እየተቆጣጠረ፣ እነዚህን ሽግግሮች ብልጫ የመውሰጃ አፍ እያደረገ በአፉ በሚፈልገው መንገድ እየተንቀሳቀሰ የፈጠረውን አፍ ወይም ደግሞ ቀዳዳ ለተጋጣሚ መዋጫ ያደርገዋል ማለት ነው። ተጋጣሚ በዛ ቀዳዳ swallowing your opponent's idea ነው የሚለው ነው። የተጋጣሚ ቡድንህን ሐሳብ በፈጠርከው የእንቅስቃሴ አፍ ዋጠው ይላል። እንቅስቃሴዎችን ሲፈጠር የሚያሰፋውና የሚያጠበው ቀዳዳ አለ፣ አፍ አለ። በዛ የሚወጣቸው ተጫዋቾች፣ በዛ የሚወጣቸው የተጋጣሚ ቡድን የእንቅስቃሴ መንገዶች ስላሉት ማለት ነው። ሁለተኛው የዚህ አሰልጣኝ ሐሳብ ደግሞ ከቀጣዩ የጨዋታ እቅድ ጋር አብሮ የሚሄድ የሚያድግና ሽግግሮች ያሉት የዲፌንሲቭ ስትራክቸር ወይም ደግሞ የመከላከል እሳቤን ይፈጥራል ከኋላ። ለምሳሌ የመጀመሪያውን የጨዋታ መንገድ ማን ቱ ማን ኦሪየንትድ ፕሬሲንግ ሊያደርገው ይችላል። ይሄ የፕሬሲንግ ሐሳብ ተጋጣሚን አንድ ለአንድ በሚያገኝበት ሁኔታ ውስጥ የተጫዋቾችን ብልጫ ይበልጥ በአእምሮ እንዲጠቀሙና ተጋጣሚ የሚፈልገውን ስፔስ እንዳያገኝ የሚከለክል ሐሳብ ነው። ይህን በነገራችን ላይ ከአርሰናል ጋር ባደረገው ጨዋታ በስትራክቸሩ ተጠቅሞበታል። 4 ተጫዋቾችን 3 ተጫዋቾችን ይጠቀም ነበር። ለምሳሌ እሱ ዞናል ሚድ ብሎክ ብሎ በሚጠራው ሐሳብ ውስጥ የሚጨምራቸው የሰው በሰው የብሎኪንግ ሁኔታዎች አሉ። የሰው ለሰው የክልከላ መንገዶች አሉት ማለት ነው። በተለይ የዲፌንሲቭ መረጋጋት ዲፌንሲቭ ስቴቢሊቲ ለማምጣት ይሄ የጨዋታ መንገድ ሁለተኛው አማራጭ ብሎ የሚያስብ አሰልጣኝ ነው። በዚህ የሁለተኛው አማራጭ መንገድ ውስጥ የሚመጡ ሐሳቦች በሙሉ ከመከላከል አደረጃጀት ጥብቀት በኋላ የሚመጡ የአማካኝ ሽግግሮችን፣ ከመከላከል አደረጃጀት ጥብቀት በኋላ የሚመጡትን ቀጣይ ሽግግሮችን ታሳቢ ያደረጉ ይሆናሉ ማለት ነው። ለምሳሌ የኢንጌም አዳፕቴቢሊቲ የሚለው ሐሳብ አለው። እሱ በጨዋታ ላይ አዳፕት ማድረግ፣ በጨዋታ ላይ መላመድ፣ በጨዋታ ላይ እየተላመደ በሚመጣባቸው ሽግግሮች ውስጥ ፍሪኩዌንትሊ አጀስት የሚያደርጋቸው በጣም በመደጋገም ለማስተካከል የሚሞክራቸው የፎርሜሽን ቤዝድ የሆኑ ቲዮሪዎች አሉት። ለምሳሌ ከ4-3-3 ወደ 4-2-3-1፣ ከ4-2-3-1 ወደ 3-4-3 እንዲሁም ወደ 4-1-4-1 የጨዋታ ስትራክቸር ለማምጣት ይሞክራል። ይህን በሚያደርግበት ሰዓት 3 ነገሮችን ለተጋጣሚ መከልከል እፈልጋለሁ ይላል። ለምሳሌ የመጀመሪያው ምንድነው? ተጋጣሚ ወደ ራስ የሜዳ ቀጠና በቀላሉ እንዳይመጣ፣ ፕሮግሬሲቭ የሆኑ ሐሳቦችን ይዞ እንዳይመጣ ይከለክላል። ሁለተኛ፣ ተጋጣሚ ጋፖችን እንዳያገኝ፣ ጋፖችን ባገኘ ቁጥር ተጋጣሚ እያሰበ ብልጫ እየወሰደ ስለሚመጣ ይህንን ነገር እንዳያገኝ አደርገዋለሁ ብሎ የሚያስብ አሰልጣኝ ነው። ሶስተኛ፣ የማጥቃት ኢተገማችነት ይኖረዋል። የማጥቃት ኢተገማችነቱ ተጫዋቾች ከአንድ ቀጠና ወደ ሌላኛው ቀጠና በሚሄዱባቸው ሽግግሮች ውስጥ ሽግግሮቹ ሕይወት ያላቸው ሽግግሮች እንዲሆኑ ስለሚፈቅድ ነው። እነዚህ ሕይወት ያላቸው ሽግግሮች ምን ያደርጉታል? በቀጣይ ለሚፈጠሩ የመጨረሻ የጨዋታ ጫና ብልጫ ያላቸው የጨዋታ ማስተንፈሻ ቀዳዳዎች ስለሚሰጡት ማለት ነው። አታኪንግ አፕሮቹ ወይም ደግሞ የማጥቃት አቀራረቡ የዚህ አሰልጣኝ በተለይም ሴንትራል ኦቨርሎድን፣ የአማካኝ ክፍል ቁጥጥርን፣ የአማካኝ ክፍል ኮምቢኔሽን ወይም ደግሞ ቅንጅቶችን የሚፈልግ ነው። ቅድም በስፋት ሳወራላችሁ የነበረው የመከላከል አደረጃጀቱ ነው። ያው የመከላከል አደረጃጀቱ ወደ አማካኝ ክፍል የሚወስደኝ ስቴቢሊቲ ነው፣ ወደ አማካኝ ክፍል የሚወስደኝ መረጋጋት ነው ብሎ ስለሚያስብ ነው በስፋት የቆየሁት። የአማካኝ ክፍሉን ኮምቢኔሽን ማገኘው የተከላካይ መስመር ክፍሉ በሚኖረው የጨዋታ ነፃነት ነው ብሎ ያስባል። ይሄንን ነፃነት ሞር
ኮንፊደንት ሆኖ ቢልድ እያደረጉ በሄዱ ቁጥር ወደ መጨረሻው የሜዳ ክፍል ላይ በሚደረጉ ሽግግሮች የሚቆረጥ ወይም ደግሞ ህይወት አልባ የሆነ የጨዋታ ታክቲክ ይኖራል ብሎ አያስብም። ስለዚህ የዲፌንሲቭ ስትራክቸር አብዛኛውን ጊዜ እሱ የሚያነሳቸው ነገሮች ምንድናቸው? የቡድኑ ወሳኙ የጨዋታ ሀሳቦች ናቸው ብሎ ያስባል። እሱ ሬድ ዞን፣ ብሉ ዞን እያለ የሚጠራቸው ሀሳቦች አሉ። ለምሳሌ በሬድ ዞን ሲቹዌሽኖች ውስጥ ሎው ብሎክ በሚያደርግ ሰዓት ሬድ ዞን ሲቹዌሽን ነው ብሎ ያስባል። ስለዚህ ሎው ብሎክን ቶሎ መልቀቅ ይኖርበታል ማለት ነው። ወደ ሚድ ብሎክ፣ ወደ ሃይ ፕሬሲንግ እንዲሁም ወደ ሃይ ብሎክ ቡድኑ እንዲጠጋ ይፈልጋል። አያችሁ፣ ከእንቅስቃሴ አንጻር እንኳ ቀለም ይሰጠዋል መከላከሉን። ሬድ ዞን ብሎ የሚያነሳቸው ቦታዎች ይኖራሉ። ምክንያቱም የአታኪንግ ሪትሙን ስለማያግዙለት ማለት ነው። አታኪንግ ሪትሙን የሚያግዙለት ሀሳቦች ላይ ሞደርን ዲፌንሲቭ ስትራቴጂዎች ናቸው ወይም ደግሞ ዘመናዊ የመከላከል ሀሳቦች ናቸው ብሎ ስለሚያስብ እነዛ ጉዳዮች ላይ ነው ቆይታ የሚያደርገው። የዓለም እግር ኳስ እኮ አሁን እየተለወጠ ያለበትን መንገድ ካያችሁት የመከላከል ሁኔታዎች፣ የመከላከል ሲቹዌሽኖች፣ ዲፌንሲቭ ሲቹዌሽኖች የሚባሉት የማጥቃት እንቅስቃሴ አጋዦች ናቸው። የማጥቃት እንቅስቃሴ በመከላከል ሁኔታዎች ነው የሚታገዘው። የመከላከል ሁኔታዎች የማጥቃት እንቅስቃሴን እስካላገዙ ድረስ የሚያድግና የሚለወጥ ነገር ሊኖር አይችልም ማለት ነው። የኮሌክቲቭ ኮምፓክት የሆነ የጨዋታ ሐሳቦችን ማምጣት የማይቻል ከሆነ በተአምር የሚለወጥና የሚያድግ የሚታሰብ ነገር አይኖርም። ስለዚህ በሎው ብሎክ የጨዋታ ሐሳቤ ውስጥ የሚጫወቱ ቡድኖች አብዛኛውን ጊዜ የሎው ብሎክ ሲቹዌሽናቸው ሬድ ዞን ነው ብሎ ስለሚያስብ ቶሎ ከሎው ብሎክ የጨዋታ ሐሳብ የሚወጣ አሰልጣኝ ነው። በማጥቃት እንቅስቃሴ ውስጥ የዲፌንሲቭ ፕሪንሲፕልን በተደጋጋሚ የሚያነሳ አሰልጣኝ ስለሆነ የማጥቃት እንቅስቃሴ ከመከላከል አደረጃጀት ነው የሚጀምረው ብሎ ስለሚያስብ ያን በተደጋጋሚ የሚያከናውን አሰልጣኝ ነው። ለምሳሌ የአታኪንግ ትራንዚሽኖቹን ስንመለከት ቦክስ ሚድፊልድ ይሰራል። በ3-2-5 ለምሳሌ በሚነሳበት የ4-3-3 የጨዋታ ሐሳቤ ውስጥ ያድግና በ3-2-5 ወይም ደግሞ በ2-3-5 የጨዋታ ስትራክቸር ውስጥ የቦክስ ሚድፊልድ ይሰራል ማለት ነው። ይሄ የቦክስ ሚድፊልድ እንደነ ፔፕ ጋርዲዮላ እና ዣቪ አሎንሶ አይነት አሰልጣኞች የሚደጋግሙት ነው። በተለይም ደግሞ ስትራክቸሩ የሚሳተፉ 3 የማጥቃትና የመከላከል ሚዛንን የሚደፉ ባህሪ ያላቸው ተጫዋቾችን ይጠቀማል። እነዚህ የመከላከልና የማጥቃት ባህሪ ያላቸውን ተጫዋቾች አብዛኛውን ጊዜ የሚጠቀምበት መንገድ ምንድነው? ሁለቱንም በተመሳሳይ መንገድ ኦፕሬት ማድረግ ስላለበት። ሁለቱም በተመሳሳይ መንገድ ካልተሰራ ተቆርጦ የሚቀር የጨዋታ ሐሳቤ ይኖራል ብሎ ስለሚያስብ ሁለቱንም ነገር ተመሳሳይ በሆነ ባህሪ መፈጸም ይፈልጋል። ሴኩሪቲ ይፈልጋል። ኦኮፓይንግ ዘ ፋይናል ሰርድ ዊዝ የተሻለ ኢንቴሊጀንስ ይፈልጋል። የሚሞላበት የመጨረሻው የሜዳ ክፍልን በተመለከተ በተጫዋቾች የአእምሮ ብልጠት፣ የአእምሮ እድገት መሙላትን ነው የሚፈልገው። አንዳንዴ ማጥቃቱ አግሬሲቭ የሆነ ማጥቃት በሚሆንበት ሰዓት 6 ስትራክቸሮች ሊኖሩት ይችላሉ። በነገራችን ላይ 6 የማጥቂያ መነሻ ሐሳቦች ሊኖሩት ይችላሉ። ለምሳሌ በአስቶን ቪላ ጨዋታ ላይ የነበረውን ነገር እንኳ ብንመለከት እዛ ጨዋታ ላይ ይጠቀምበት የነበረውን እሳቤ ካየነው ከመስመር የሚነሱትን ተጫዋቾች የአማካኝ ክፍሉ የጨዋታ መሪዎች ያደርጋቸዋል። ከአማካኝ የሚነሱትን ተጫዋቾች ደግሞ የማጥቃት እንቅስቃሴው ጠባቂ ያደርጋቸዋል። ለምሳሌ ሃቶ የሚባለውን ተጫዋች ምን ሲያደርገው ነበረ? በማጥቃት እንቅስቃሴ ውስጥ የማጥቃት እንቅስቃሴውን እንዲቆጣጠር ከፈርናንዴዝ ጀርባ እንዲቆይ ያደርገው ነበር። ጋርናቾ አንደርላፕና ኦቨርላፕ በሚያደርጋቸው እንቅስቃሴዎች ውስጥ እሱ የሚያጣቸውን ኳሶች the first man to feed him የመጀመሪያው ኳሱን ለሱ የሚሰጠው ሰው ያደርገው ነበር። ይሄንን ወደ 12 ወደ 13 ሁኔታዎች ውስጥ እየደጋገመ እንዲያደርገው አግዞታል። ከቀይ መስመር በኩል ለምሳሌ ማሎ ጉስቶ የሚባለው ተጫዋች የሬስ ጄምስን የአማካኝ ክፍል እንቅስቃሴ በተለይ ስህተቶቹን እየተከታተለ በማረም ከስህተቶቹ በኋላ በሚመጡት እንቅስቃሴዎች ውስጥ የሚፈጠሩ አደጋዎችን ለመከላከል እንዲያግዝ ተደርጎ እዛ ቦታ ላይ የቆመ ተጫዋች ነው።
ሞይሴስ ካይሴዶ ደግሞ የሁለቱን የመሃል ተከላካዮች አቋቋም በመመልከት በሁለቱ የመሃል ተከላካዮች መካከል የሚፈጠረውን እንቅስቃሴ ሞኒተር የማድረግ የመቆጣጠር ስራን ይሰራ ነበር። ጎሉ ከተቆጠረባቸው በኋላ ባለው ሁኔታዎች ውስጥ ከተመለከታችሁ የመጀመሪያው የነዚህን የመሃል ተከላካዮች የፎፋናና የትሬቨር ቻሎባህን ስህተቶች የሚያስተካክለው የነበረው የተጫዋች ነው። እየተመለሰ ያስተካክላቸዋል። እየተመለሰ እንቅስቃሴውን ለመቆጣጠር ጥረት ያደርግ ነበር። በሞቢሊቲ ደረጃ ቼልሲ የጨመረው ነገር ምንድን ነው? ሴኪዩር ያደረጋቸውን ስፔሶች በሌሎች ተጫዋቾች ከሸፈነ በኋላ ፊት ላይ ያሉ ተጫዋቾች ግን ገደብ የሌለው እንቅስቃሴ ውስጥ እንዲገኙ ያደርግ ነበር። እነዚህ ገደብ የሌለው እንቅስቃሴ ውስጥ የሚገኙ ተጫዋቾች አብዛኛውን ጊዜ የማጥቃት እንቅስቃሴውን እንዲመሩ ስለሚደረጉ ማጥቃቱ የሚያዝ ሀሳብ አይኖረው። ስለዚህ ሞባይል ናቸው። ከግራ ወደ ቀኝ በሚሄዱባቸው ሽግግሮች፣ ከቀኝ ወደ ግራ እንደገና በሚመለሱባቸው ሽግግሮች ውስጥ አብዛኛውን ሐሳቦቻቸው የሚገደቡ ሳይሆኑ ይበልጥ የሚያድጉና ጥራት ያላቸው ሆነው የተመለከትናቸውም ለዚህ ነው። ሬስ ዲፌንሶችን ለምሳሌ ያበጃለሁ። በመከላከል አደረጃጀት ውስጥ አሁን ማጥቃቱ ሄዶ ሲመለስ አስቶን ቪላ የተቸገረው የነበረው ነገር ምንድነው? ሬስ ዲፌንስ ያጋጥመዋል። 2 ወይም ደግሞ 3 ተጫዋቾች ከኳስ ኋላ ይቆያሉ። እነዚህ ተጫዋቾች ካውንተር አታክን ፕሪቨንት ማድረግ ነው ወይም ደግሞ ኢሚዲየትሊ ሪከቨር ፖሴሽኖችን መፍጠር አለባችሁ ይላቸዋል ተጫዋቾችን። ብዙ ጊዜ ነው እንደዚህ የሚናገራቸው። ቶሎ ሪከቨር ማታደርጉ ከሆነ፣ ቶሎ ካደጋ ማትወጡ ከሆነ አስቸጋሪ ነው የሱ ሐሳብ። ስለዚህ ቶሎ ካደጋ ውጡ፣ ቶሎ ከሁኔታዎች ውጡና ሁኔታዎችን መቆጣጠር የምትችሉባቸውን ሐሳቦች መገንባት ትችላላችሁ ነው። ስለዚህ በእያንዳንዱ ሽግግሮች፣ በእያንዳንዱ ቀጣይ ፌዝ ሁኔታዎች ውስጥ የሚፈጠሩ የሚያድጉ የሚሻሻሉ ነገሮችን በጋራ ከጓደኞቻቸው ጋር እንዲሰሩ ያደርጋቸዋል ማለት ነው። ሁኔታዎቹ በዛ መንገድ የሚመሩ፣ ሁኔታዎቹ በዛ መንገድ የሚያልቁ ይሆናሉ ማለት ነው። ስለዚህ የቼልሲ ቀጣይ ዓመታት ሊሆን የሚችለው ከዚህ የጨዋታ ሐሳብ ያፈነገጠ አይደለም። አሰልጣኙ እንደሚለው ሁሌም የሚማር፣ ሁሌም የሚያድግ፣ ሁሌም የሚሻሻል ሰው ስለሆነ የሚያድግ የሚሻሻልና የተለወጠ የእግር ኳስ ስትራክቸር ይዞ ቡድኑን ባደጉ ሐሳቦች ውስጥ ማቆየትና ማሳለፍ ይፈልጋል ማለት ነው። የአሰልጣኝ ሊያም ሮሴነር ቀጣይ ቼልሲ ምን ሊሆን ይችላል የሚለውን በተለይ ፉል ሲዝን በሚሆንበት ሰዓት በቀጣዩ ዓመት የሚታይ ይሆናል ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። የተወሰኑ ሐሳቦች እንደወሰዳችሁ እርግጠኛ ነኝ። ጥሩ ቀን ይሁንላችሁ።